ወፍሩ ምናምን ወፍሯል። አይተሽዋል? አዎ እኔ በቅርብ አልሄድኩም። በባለፈው ሄዳለሁ ብዬ ነበር ያ ነገር ባይገጥመኝ። በቅርብ አልሄድኩም ግን ወይ ቢፈታ በእግዚአብሔር። ኧረ በፈቱት ክርስቶስን አውቃለሁ ማለት አይ እውነት አዎ በፈቱት በእግዚአብሔር ስም እንዴ በወይኔ ታስታውሻለሽ? መጀመሪያ እኔ ልክ ገና ወደፊት መጥቼ ቲክቶክ እንትን እንዳልኩኝ ከእናንተ ጋር ሲያስታውቀኝ የነበረው ጆኮ ነበር ጌም ሲያጫውተኝ ያን ቀን የመጀመሪያ እንዳየሁሽ ቀን ወይኔ ስታምሪ ባርቢን ትመስያለሽ አልኩሽ። አስታውሳለሁ። ፒንክ ነገር ለብሽ ፒንክ ነገር ለብሰሽ ቪዲዮ አለ እኔ ራሱ አስቀምጨው አለ የመጀመሪያ ቀን ተጣላን እንጂ እኔ እና እሱ ደግሞ ባሌ ሚስቴ ተባብለን እኮ ነው የዛን ቀን ደግሞ የተጣላን ብሎ ካረገኝ ዛን ቀን በዛው እስር ቤት ገባ። በቃ ሳትታረቁ አይ መልእክትማ ልኬበት እኮ እንትን ብለናል። በሰው አውርተናል ሰው ማለት ነው። ግን አሁን ቢወጣ እንደው እግዚአብሔር በረዳ ወልቦ ወጣ። ቲክቶክ የሚታወጣው ነበረ በጣም ክርስቶስን አንዴ ቀጠሮ ጌም ይጫወትና ከዛም ቦታው ላይ ይመለስ ነበር። ሁለታውን ማረሳሰው ነው። በስማ ቲክቶክ እኮ ግን አሁን ጋይስ እሱ ቢመለስ እንደ ድሮ ይሆናል ራሱ ይሆናል። አንቺ አለሽ አሁን ለምሳሌ አትታዩም። እኔ እርግጠኛ ነኝ በአንቺ 100%። ማን ቲክቶክ ነው እሱ? አረ እሱን አትታዩም ማለት ነው። እንጫወታለን ምናምን እንጂ ምንም አይሆንም። እንደው ተማረበት ለየበት እርግጠኛ ነኝ ሰው ለይቶበታል። አንዳንድ ሰው አለ አዎ ይለይበታል። በስማ ግን ሄደው ምናምን በነገራችን ላይ እዚህ ጌመሮች ማለት ነው ኢትዮጵያ የሚኖሩ ጆ ጆ ጆ የሚሉ ሄደው እንደማይጠይቁት ታውቂያለሽ? የእውነት ክርስቶስን በጣም ብዙዎቹን የምታዘባቸው አሉ። እኔ በጣም ውስጥ የማውቃቸው ማለት ነው በጣም ያወራሉ። እዚህ ጋር ጆዬ ይላሉ፣ ግን ሄደው አያዩት። እማትገምችው ሰው ነው በየሳምንቱ እየሄደ የሚጠይቀው። ዋው በጣም ይገርማል። አንቺ ያሳዝናል። ትዝብት ነው ትርፉ። እኔ ራሱ ጆዬ ይላለሁ፣ ግን በቁጥር ነው የሄድኩት እኔ ራሱ ማለቴ። አሁን እንኳን አንቺ ያለሽው ዱባይ ነሽ አይደለ? እነሱ እዛ ያሉት በተለይ እኔ በጣም ሁለት ሰዎች ጆ ሲሉ እውነት አንዳንዴ ደግሞ እንትን ይለኛል ውስጤ እንትን ይልና ለምን እንዲህ ይላሉ ለምን ይዋሻሉ ላለው እውነቱን ስለማቅ ማለት ነው። ደግሞ ብትናገር ደግሞ እሱ ወደፊት ያመጣቸው ለዛው። ቆይ ታዲያ እስር ቤት መግባት ይከብዳል እኮ ነው የሚሉኝ። የሆነ ካርድ ያስፈልግሻል። እንትን እኮ ነው አይዲ እኮ ነው ይሄ ፋይዳ ካርድ እኮ ነው። ፋይዳ ነው። ፋይዳ ደግሞ ዛሬ ተመዝግበሽ 3 ቀን 4 ቀን እኮ ነው የሚመጣው። እኔ ራሱ ፋይዳ አውጥቻለሁ። ማንም ሰው አለ። ኦኬ ይከብዳል ለመግባት ብቻ ሳይሆን ፋይዳ ግዴታ ነው ኢትዮጵያ ላይ አሁን። ፋይዳ ማለት ልክ እንደ ናሽናል አይዲ። ኦኬ ያላ እንትን አላውቅምሽ። ፖሚ ምን እያለ ነው? አይ ግን ከባድ ነው። በስመ አብ ወወልድ ወመንፈስ ቅዱስ በጣም ክርስቶስ ወይ ሱዙኪዬ እኔ ፍቅር ቴንክ ዩ ሶ ማች ቴንክ ዩ ማሪ። ከኔና ከፋሲካ ልጅ ማን ያምራል? ያንቺ ፒንክ ነገር ናት ሱዙኪዬ። ቴንክ ዩ። ያንቺ ነጭ ናት። አይ ፒንክ ናት። ነጭ ወነቲ ትልቁን ላሳይሽ እንደሚያክለውን ሀቢብን ያክላል። ታዩ ሰውየውን በእናትሽ ማሽኝል ይሆናል። ጉዴ ካለ አባቴ ሙት ትንሽ ቆይ አንጀቷ አንድ ደግሞ አለች። ወይኔ ቆይ ውይ በስመ አብ እኔም እንደዚህ ትልቃለችኝ። በስመ አብ ኧረ ዳቧን ያልሺው ትጎረጎደ ዳቦ አይደለም ወንድ ነው ማሬ። እቃውን በይ ልጇ አለች አብራ ልጁ አብራለች። ልጇን ያት አብራ ልጇ ከጀርባው ልጅ አለ።
ከጀርባሽ ልጅ አለ። አንቺ ጀርባ ከአንቺ እንዲዙሪ ጀርባሽ። አይ ይሄ የቆየ ነው። ይሄ የቆየ ነው። እቺ የቆየች ናት። አብሮ አይደለም የመጡት። አይኖ ይገዛልሽ። ይሄንን ሰው ነው ስጦታ ይሰጠኝ። ማንነቱ እዚህ ላይ ይጠራ። እሺ ጌጽ እኔ ራሱ በሁለት ትረሽ ባግ የሞላሁት መዓት አለኝ። እናንተ እኮ ልጅ ነው የምትሉኝ። ብደረድር በጣም ወደዋለሁ። ህፃን ልጅ ነው የምትቆ አንድ ቀን ሞላዋለሁ። ውይ በስመ አብ ወደ ቴንክ ዩ ሶ ማች ካለቀ በኋላ ቴንክ ዩ። እኔ እናት በጣም ነው የማመሰግነው። ይሄ አዘናግቶ መተኮስ ይባላል። ይሄ ጠላትነት ነው። እንትን አደረጉ ማለት ቴንክ ዩ ሶ ማች። አላሸነፍኩም ማለት ነው። ሱዙኪዬ የኔ ፍቅር ዛሬ ከእንትናም ጋር አላገናኘሁሽም። ከአሌክስ ከማጋ ከአሌክስ ሊዮ አዲሱን ስራዬን አየሽው? የቱን? እንደዚህ እኮ ጀምራለሁ። ይሄ ፍሩት እንትን የምትስቅ ነበር ቅድም አይቼው። እኔ በነገራችን ላይ ማሬ ላይፍ ካልገባው ላይፍ አንቺ ካለሽ ቤትሽ እንደምሆን ታውቂያለሽ። ስቅ ነው ሙሉ በጣም ታስቂኛለሽ። እንዴ በአንዱ እኮ ነው ጭራሽ እሷን በልታ ጭራሽ እኛም ጊፍት ሰጠናል። እሷ እየበላች ጊፍት ሞስዳለ ጋይስ ማርያምን አንዱ እኮ ነው ምርር ብሎ ማለት 1000 ኮይን ስጡ የምንብላላችሁ ላለ ማለት ነው። ጭራሽ ጊፍታችንን ወስዳለ። ብርቱካናንም በልታ አለ። ነገ በላለሁ። ቀን ላይ ያችን ማለቅ አለባት። እቺ ፍሩት አላለቀችም። እንትኑን ተውሹ እንዴ ወረቀት እንትን እጣ ፋንታው አልተኩም። በዛብኛ ነገሮች ወዲህ ወዲህ አልኩ እንጂ እሱም እጀምራለሁ። ግን እጣ ፋንታው በጊዜ ከገባሁ እኮ እጣ ፋንታውን አጫውታለሁ። በጊዜ ካልገባሁ ነው የማላጫውተው። ደግሞ እንዲህ አድርጊ ማሬ፣ ዩቱብሽን እና አሉ ላይቭን ኮንታክት ማድረግ ትችያለሽ አሉ አንድ ላይ። ቆይ አደርጋለሁ። እኔ እኮ ዩቲዩብ ብዙም ስላልገፋሁበት ነው። ቆይ አደርጋለሁ አሉ። ግን አጣሪ ሲኔ አላወኩበትም። ሰው ግን ያደርጋል አሉ ብዙ። እንደዛ አድርጊና ዩቱብሽን ጀምር። ሞጣ እየረገጠች ነው የምትሉኝ ማለት ነው። ባይረግጠኝ ኖሮ እኔ ረግጠው ነበር። መርገጡ ደስ ይላል። እንኳን ረገጠኝ። እንኳን ሞጣ 14 ሰው ከይሳት ማን ይርገጠኝ ብዬ እየሻፈርኩ ነበረ። ሞጣ ተጨመረ 10ኛ ሰው 14 አበባ ሰጡ። ሞጣ በባለፈው እኮ ነው ከሆነ ሰው ጋር ተጣልተሽ እንትን ትያለሽ ትሄጂባቸዋለሽ። ከዛ ሪካርድ ኮመንት ቺ ቤታ ነበረች የናፈቀችን ጎበስ ሂጂባቸው ይላል ኮመንት ላይ ሂጂበት ፈዘሻል ይሉሻል። ሞቅ ሞቅ እኮ ሳይሆን ነው ፈዘሻል ቤታ ሂጂበት ይሉ የሆነ ሰዓት ላይ ድክምክም ዝም ብያል ነበር። የሆነ ሰዓት ላይ ሂጂበት ቤታ ሞቅ ሞቅ አድርጊ ይሉኛል። ደስ ይላል። እቺን ቤታ ነው እኛ የምናውቃት ጎበዝ ይላሉ። ጎበዝ ቴንኪው ሀንዬ እንዴት እንደዛ ካንጋል ኒወሎች እንዲያበዙ ተከፋፈሉኝ እንጂ እኔ ደግሞ ማለት ነው ፋሲካ እንዴት ኮመንት ማንበብ እንደምወድ ይሄ በሽታ። እኔም ደስ ይለኛል። በቃ ሁሉንም ስም በቃ ኮመንት ፋራ ይላል። አንተ ነህ ፋራ፣ እሷ ስራ ላይ ናት ይለዋል። እርስ በርስ ሲመላለሱ ደግሞ ግን ስሚ አሁን እቺ ማለት ነው አሁን እቺ እኔ እኮ እግዚአብሔር ደጋ ያስቀኛል። አዎ ሰርጀሪ ቀንሳለች ትላለች ማለት ነው። አሁን ስታያት እኮ ማለት ምስኪን የዋ ነው የምትመስልሽ። ቤዷ ገብታችሁ ስታያት ፍቅትን ኩስ ያደርግሻል። እንደዚህ አይነት ሰው ደግሞ የሚጽፉ ኮመንት አንዳንዶቹ እኔ ሼፓም ሴት ተገልብጣ ያለችኝ ማለት ነው። ቦርጫ እኮ እምብርቷን አልፎታል። አባቴም እንዴት ደሜ እንደፈላ ብታይ። ደግሞ 1000 ሰው ላይክ አድርጎላታል። 1000 ሰው በቃሏ ይስማማል ማለት ነው። ተቃጥዬ ደለትኩባቸው ኮመንቱ።
የራሷ እኔ ምን እንደማረግ ታውቂያለሽ? ኮመንታቸውን ስደልት ማለት ነው። ኮመንቴን ለምን ታጠፊዋለሽ ብለው ድጋሚ ይጽፋሉ ሲያጡት ማለት ነው። ኮመንቴን ቤታ ከሳሰሙ ጋይዝ እመቤቴ ነግራቸዋለሁ። እግዚአብሔር ባለፈውም ስነግራቸው ነበረ። ኮመንት መጥተው ሰድቦኝ የሆነ ነገር ወይ ጽፎ ማለት ነው ድልት ታውቂ ጠብቅ ያደርጋለሁ። ገባሽ? እደልተዋለሁ ማለት ነው። ከዛ ሰዎች ይመልሱላቸው የለ በኮመንት ስር እነሱ ጋር ሲደርስ ሊከፍቱት ሲሉ ጽሁፉ አለ። ገባሽ? ሊከፍቱት ሲሉ ግን አይከፍትም፣ የለም ይጠፋል ማለት ነው። ስለማቅ ስለማቅ ከዛ ኮመንቴን የታረግሽው ብለው ድጋሚ ጎምጣሉ። የእሱንም ድልት ታደርግባቸዋለህ። አሁን እቺ ማለት ነው ስሚ፣ አሁን እቺ ማለት ነው ሰርጀሪ ቢቀንሳሻል ብለኛለች አይደለ? እራሷ መናንቺ ቀጭና ጥንጨት ጣረ ሞት ብዬ ልላክላት ይቅር ቤቷ ገብተሽ አየሁት። ቤቷ ገብቼ ወስፋት ናት የምታክለው ትንትዬ የምታክለው ከስተሻል ትለኛለች። እሷ ማን ይምከራት እንደዚህ የአንድ ቁጥር መስማት ሰርጀሪ ደርቀሻል ትለኛለች። የእሷማን ጎድ እንደቂጧማ የለችም እኮ ትንሽ ቅብድድ ያለች ወዳለችባት እንጂ አመሰግናለሁ። ወይኔ እናቴ በስመ አብ እኔ ብታይ ማለት ጫማየው ደርቀሻል ቢ በቃ ድርቅ ብለሻል ቢ ይሉሻል። ኧረ ቲክቶክ እኮ በስመ አብ ወወልድ ወመንፈስ ቅዱስ። አንቺማ ማአት ኮመንት ነው መቼስ የሚኖርሽ። ወይ በተለይ የጨፈርኩት ቪዲዮ ላይ እኮ ብትገቢ ነው የምትይው። ለነገሩ እኔ አንደኛ ረዥም ኮመንት ማንበብም ስለማልችል አልሰማም። አንዳንድ ሰው ኮመንቱን እያነበበ ቮይስ ይልኩልኛል በዋትስአፕ። ያኔ ብቻ ነው እንጂ የምናደደው። እስቲ የቱ ነው ስክሪንሹት አድርገን መስመር አድርገሽበት እስቲ ላክ ይላሉ። መስመር አድርገው ሲልኩ ገባና ድልት ታረግባታለሁ። እኔ እንደዛ ጭራሽ አልሰማቸውም። ግን እኔ አሁን ምን አደርጋለሁ መሰለሽ? እስከ ግማሽ አነበዋለሁ። አነባነብ ነው። ከዛ ደግሞ ይልሽ አሁን ደግሞ ምን ጀመርኩኝ? ቤት አንቺ እኮ ፌመስ ነሽ ኮመንት አትስጭኛለ ምናምን ይናደዱብኛል። እኔ ልጆች ምን ማድረግ ጀመርኩ? አንዷ የሆነ ይሳደቡ የለ እቺ ሰርጀሪ ምን ትመስላለች ሲል አንዷ ቅብል ከአንቺ ትሻላለች ቆለጥ ራስ ብሎ አንዱ ይጽፍላታል አይደል? ከዛ እኔ ለልጁ ማለት ነው እሷን አልመልስላትም፣ ለልጁ ልብ ሰጠዋል። ፋሲካ ገባሽ? ከስር በላይ ማለት ነው ለልጁ ልብ አውጪ ይሰጣለሁ። ያ ሰው ያየዋል መቼስ ማለት ነው። ለልጁ ልብ ሰጥ ይወጣለሁ ማለት ለዛኛው ምንም መልስ አልመልስም። ለሰደበልኝ ልጅ ግን አወቅሽባቸው አባቴ ሙት እንዴ በቃ ዝም ብለው እኮ ነው እኮ የሚጽፉልሽ እኮ ብታይ። ግን እኮ ኮመንት ላይ የሚሰድቡሽ እኮ በጣም ብዙዎቹን ያየሁት ፎሎ የሚያደርጉሽ ሰዎች ናቸው። ፎሎ እያደረጉሽ ይሰድቡሽ። ከዛ ደግሞ የሚያስቀኝ ማለት ነው ፋሲካ የሚያስቀኝ ይመጡና ማለት ነው በራስሽ ቤት ላይ ብለ የመጡ ኮመንት ሰለቻሽን በቃሽ እንዴ አተኝም ይልሻል። አይደክምሽም እንዴ? እኔ ቢደክመኝ እዚህ ላይ ምን እዳመጣብኝ? እተኛለሁ እኮ ሲደክምሽ እኮ ሰውነት ግዴታ አተኝ። አይደክምሽም? ጉድ እኮ ነው ይልሻል። አስጠላሽኝ ይልሻል ብሎ ካያረግሽም ካስጠላሽኝ የማይገባኝ ነገር ማለት ነው። ኮመንት ላይ አስጠላሽኝ እንዴ? ያስጠላ ሰው እኮ ነው። ለምሳሌ ያስጠላኝ ሰው ማለት ፋሲካ አስጠላሽኝ ብዬ እስክጽፍ ራሱ ጊዜ የለኝም ብሎ ካረገዋል። ብሎክ ትክክል። እውነትሽ ነው። መንጥቄ አስጠላሽኝ ብሎ መጻፍ ማለት እኮ መጻፍ አይጠበቅባችሁም እኮ። ለምን የምጽፉበትን ጊዜ ብሎክ ማድረግ ይችላል አለማየት። አንዳንዶቹ ግን አንዳንድ ሰው እንዲህ ነው። ጋይ ስቶፕ ላይ ያሉትን ፎሎ አድርጋቸው አመስግኑልኝ። አንዳንድ ሰው እንደዚህ ነው። ኧረ በስመ አብ ወልድ። እኔ ግን በብዛት የሚሉኝ ምነው በመቁረቢያ ሰዓት ሲሉ ወይኔ በተለይ እድሜን ሲገምቱ ቅጥል ቅጥል ሚሉኛል። ይሄ ከአጥር የተገፋ ይርጉበት የለ በትለኛል። ምነው ማዘር ተረጋጉ እንዳይሰበሩ፣ አረ ሰርጀሪው እንዳይፈጠር ይሉኛል። ጌታ ምስክሬ ተፈታ፣ አረ ተፈታ፣ አረ እንዳይተረተር እንዳይከፈት ይላሉ። ከስር ቀስር ማለት ነው።
እኔ ቤት እኮ አይጽፉም፣ ብዙ እኔ ቤት አይጽፉም። ለምን ያውቁኛል፣ አቀምሳቸዋለሁ። ሰዎች አሁን ሪከርደሮች ከዛ ያነሱና ይፖስቱኝ እነሱ ማንም አያውቃላቸውማ። እንዳይቀደም ብለው ነው። ትክክል ጋይስ። 11 አበባ 11 ሰዎች እኔማ እኔ ቤት መጥተው ነው የሚጽፉት። ደግሞ እኔ ጸጥላቸዋለሁ። ቆይ መብታቸውን አልጋፋ፣ ይጻፉ እንደልባቸው ብዬ ዝም እላቸዋለሁ። እንደዛማ ዝም አትበይ። ዝም ስላቸው ይብስባቸዋል። ኖ ኖ ኖ ኖ ላይክ በጣም ዝም አትበያቸው፣ አጠጫቸው። ግን የኔን ኮመንት ገብተሽ ካየሹ ፍርስን እኔ አንድ አምናለችኝ። እኔ በቃ አንቺ ቪዲዮ ፖስተሽ ኮመንትሽ ውስጥ ገብቼ ስቅ ነው ሙሉ አለች። ምን የሚሉ እየሰደቡሽ በጣም ያስቃል ትላለች። እየሰደቡሽ ምን ደስ ብሏል ምስቀው ሴትዮዋ ብዬ ነው ያስቃል። ሳቂ ብዬ ተውኳት። ኖ ኖ ኖ አይደለም፣ የሚተርቡ አሉ። አሁን መጥ የሚተርቡኝ ሰዎች አሉ። ያስቁኛል፣ በቃ ማለት ያስቁኛል። አሁን በሰርጀሪ ምናምን በጣም ብዙ የሚያስቅ ነገር ነው እንትን የሚሉ ማለት ነው። ኧረ እስኪ ቀና በይ፣ ኧረ ቀና በይ፣ ቀና አትልም እንዴ ላሉ። ከዛ በኋላ የኔ ልጆች ደግሞ ማለት ቀና ቀጥ ያልኩበት ቪዲዮ ያስቀምጣሉ ማለት በቃ እኔ ፈታ ነው የሚያደርገኝ። እሱ ያስቀኛል። ግን አንዳንድ የምር መጥቶ ማለት ነው በቃ የገማ ነገር የሚጽፉ አሉ አይደል? እነሱ ያስጠሉኛል፣ ግን ያስቁኛል። ኧረ ቀና በይ፣ መቼ ነው እቺ ልጅ ቀና የምትለው? አሁንማ አልቀመጥም ማለች እኮ ቆመች እኮ ቆመች። አሁንማ ቆመች ይልሻል። በኮሜንት እኮ ነው እግዚአብሔር። ኧረ በጊዜር ተቀመጭም ይልሻል። ኧረ በጣም ብዙ ነገር ነው የሚሉት። ግን ውይ በኢየሱስ ስም ምን የማይሉት ጉድ አለ። 11 አበባ ስትሉ ስታዛዝኑ ትለኛለች አንዷ። አንቺም እድሉን ብታገኝ ትይ ነበረ ትያለሽ። ዱካዬ ቴንኪ ኔ ፍቅር ቴንኪ ዜ እነሱም እኮ ማለት ነው እንዲህ እድሉን ብታገኝ ማርያም ቴንኪ እነሱ ቢያገኙ ማለት ነው። እነሱም እኮ ይለምናል አበባ እድሉን አላገኛችሁ። ኮሜንታተር አደረገው ማርያምን እኔማ ለማኝ ብለውኝ ሲሰለቻቸው ተውኝ። እኔ ምን እንደምላቸው ታውቂያለሽ? እንዲህ በያቸው ፋሲካ እያሉ ለምሳሌ ዘመናዊ ለማኝ ካሉሽ ማለት ከባህላዊ ዘመናዊ ይቻላል። ባህላዊ እኮ በያቸው ቦቅስ አለ፣ ጥርስ መስመር አለ፣ መውጋት አለ። ከሱ እሱ አልፈን በሰላም በፍቅር እየተለማመንን ብንጠይቅ አይሻልም ወይ በያቸው። ባህላዊ እኮ ከባድ ነው ታውቂያለሽ ፋሲካ። ባህላዊ ልመና አስቡትኝ። ሰው በጩቤ ትወጋላችሁ፣ በጨለማ ማጅራቱን ትመታላችሁ። ስንት ሞት አለ፣ ገደል አለ። የአሁኑ ልመና በፍቅር ነው፣ በፈቃደኝነት የሚሰጥ በፍቅር ነው። እየተጫወትን እየሳቅን ነው፣ እየተዝናናን ነው። በፍቅር የሚሰጥ ነው። በፍቅር እንደ ስሚ የደርግ ላይ ቀራለ ማመን አለ። አሁን ጠራራ ፀሐይ ላይ የቂቤ ቅል መስለሽ እንዲየቀለጠ ላበትሽ ብላብሽ በጭንቅላትሽ ላይ ውጭ ላይ ወጥተሽ ብጭቅጭቅ ያለ ልብስ ከመልበስ አሁን ይሻላል፣ ዘመናዊ ይሻላል። የአሁኑ ሙድ አለው። ያቸው እባክሽ የፈለጉትን ይበሉ። ኤኒዌይስ እኔማ አሁን ከላይ ብሎ ወጣ ነው። በቃ ነገ ካለሽ እንገናኛለን። ብዙ ፍቅር ልትወጪ ነው?